ከሰሞኑ በዓለም አቀፍ ደረጃ መነጋገሪያ የሆነው የዲፕሎማሲ ዘርፉ ትልቅ ጉዳይ የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ በኢትዮጵያ ያደረጉት ይፋዊ የሥራ ጉብኝት ነው። ይህ ከሁለቱ ሀገራት ግንኙነት የተሻገረ ትልቅ ዲፕሎማሲያዊ ትርጉምም የተሰጠው ጭምር ነው። የህንዱ መሪ አዲስ አበባ ቦሌ ዓለም አቀፍ አውሮፕላን ማረፊያ ሲደርሱ እጅግ ደማቅ የሆነ አቀባበል ነበር የተደረገላቸው። በቦሌ የጀመረው ደማቅ አቀባበል በብሔራዊ ቤተ መንግስትም የሀገራቱን የቆየ ወዳጅነት በሚመጥን ከፍ ያለ ደረጃ አቀባበል ነበር የቀጠለው። ሰላም ለክቡር ለህንድ ጠቅላይ ሚኒስትር አብረስ ሰላም። የህንዱ ጠቅላይ ሚኒስትር በአዲስ አበባ በነበራቸው ቆይታ የአድዋ መታሰቢያ ሙዚየም፣ ሳይንስ ሙዚየምን ጨምሮ የተለያዩ ስፍራዎችን ጎብኝተዋል። ሞዲ አዲስ አበባና የልማት ጎዳናዎቿን ተዘዋውረው ሲመለከቱ የፌዴሪ ጠቅላይ ሚኒስትር አብይ አህመድ ራሳቸው መኪና እያሽከረከሩ አዲስ አበባን አስጎብኝተዋቸዋል። ይህም ከዲፕሎማሲ የተሻገረ ወዳጅነት የሚል ትርጓሜ ያሰጥቶታል። የፖለቲካ ተንታኞች እንደሚሉት መሪዎች ከሚሰጧቸው መግለጫዎች የተሻገረ የሁለቱ መሪዎችን መቀራረብ፣ መተማመን የሚያሳይ ነው። ጠቅላይ ሚኒስትር ናሬንድራ ሞዲ በኢትዮጵያ በኩል የሀገሪቱን ከፍተኛ የሆነውን ሽልማት የክብር ኒሻንም ተሸልመዋል። ግሬት ኦነር ኒሻን ኦፍ ኢትዮጵያ के रूप में የኢትዮጵያን ትልቁን የክብር ኒሻን ተሸልሜያለሁ። በዓለም ካሉ ጥንታዊና የቆየ ስልጣኔ ካላቸው ሀገራት በሆነች ኢትዮጵያ ይህን ክብር በማግኘቴ ትልቅ ኩራት ይሰማኛል። ይህን ሽልማት በመላው በህንድ ህዝብ ስም በትህትናና በምስጋና ተቀብያለሁ። Ethiopia and India stand at the threshold of great opportunities. Our history is long, our bonds are deep. ኢትዮጵያና ህንድ በርካታ ዕድሎች ያላቸው ሀገራት ናቸው። የረጅም ጊዜ ግንኙነትና ጥልቅ ትስስር ያላቸው ሀገራቱ የበለጠ ምቹ ዕድሎችና ጠንካራ ትብብር ከፊታቸው ይጠብቃቸዋል። ለመሆኑ የህንዱ ጠቅላይ ሚኒስትር ወደ ኢትዮጵያ መምጣታቸው ምን ትርጉም ይሰጠዋል? ይህ በተለያየ መልኩ የሚታይ ነው። የሁለቱ ሀገራት ግንኙነት 2000 ዓመታት ገደማ የዘለቀ ስለመሆኑ መረጃዎች ይጠቁማሉ። እናም የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ ወደ ኢትዮጵያ መምጣታቸው ቀዳሚው ግብ ዘመናትን የተሻገረውን የሁለቱን ሀገራት ግንኙነት ይበልጥ የማደስና የማሳደግ ነው። በቆይታቸው ወቅትም ሁለቱ ሀገራት የንግድና ኢንቨስትመንት ትብብራቸውን ይበልጥ ለማሳደግ በመከላከያና ደህንነት ዘርፍም ትብብራቸውን ለማጠናከር ተስማምተዋል። ኢትዮጵያና ህንድ ታሪካዊ ወዳጅነታቸውን ወደ ስትራቴጂያዊ ትብብር ምዕራፍ ለማሸጋገርም ወስነዋል። የሁለትዮሽ ትብብሩ እኩልነትና የደቡብ አጋርነትን መሰረት ያደረገ ነው። Our partnership is strategic, long-term and rooted in mutual respect. የኢትዮጵያና ህንድ ትብብር በመከባበር ላይ የተመሰረተ የረጅም ጊዜና ጠንካራ ስትራቴጂያዊ ግንኙነት ነው። ኢትዮጵያና ህንድ የሚያደርጉት በጋራ ተጠቃሚነት ላይ የተመሰረተ ትብብር ለዓለም ሀገራት የደቡብ ትብብርን ስኬት የሚመሰክር ነው። ሌላኛው ደግሞ ጉብኝቱ መላው አፍሪካንም ከግምት ያስገባ ስለመሆኑ ተንታኞች ያስቀምጣሉ። የህንድ ሰዎች እንደሚሉት ኒው ዴሊ ከአፍሪካ ጋር በተለያዩ መስኮች አጋሮና መስራት ግንኙነቷንም ማሳደግ ትፈልጋለች። ለዚህ ለያዘችው እቅድ ደግሞ ኢትዮጵያ ጋር ያላትን ግንኙነት ማጠናከሯ ወሳኝ ነው። ናሬንድራ ሞዲ ወደ ኢትዮጵያ ሲመጡ እንዲሁ ወደ አንዲት የአፍሪካዊት ሀገር ብቻ አይደለም የመጡት። ሺህ ዓመታትን የተሻገረ ቀደምት ስልጣኔ ካላቸው ጥቂት ሀገራት መካከል አንዷ ወደ ሆነችው ከዚህ በተጨማሪም የነጻነት ተምሳሌት ወደ ሆነችው ኢትዮጵያ ነው የመጡት። አዲስ አበባ የአፍሪካ ህብረት መቀመጫ፣ የአህጉሪቱም የዲፕሎማሲ ማዕከል ናት። ከኢትዮጵያ ጋር መቀራረብ ደግሞ ከአፍሪካውያን ጋር ይበልጥ መቀራረብ እንደሆነም ህንድ ገብቷታል። ሌላኛው በባለብዙ ወገን መድረኮች ሁለቱ ሀገራት ያላቸውን ትብብር ማጠናከር የሚለው ከጠቅላይ ሚኒስትር ናሬንድራ ሞዲ የኢትዮጵያ ጉብኝት ጋር የሚነሳ ነው። ሁለቱ ሀገራት የሚገኙበት የብሪክስ የትብብር ማዕቀፍ አሁን ላይ ዓለም አቀፍ ተጽዕኖ በእጅጉ እያደገ መጥቷል። በአውሮፓውያኑ 2026 ዓመት ህንድ የብሪክስ ሊቀመንበርነትን ትረከባለች። በዚህ ጊዜ ደግሞ በዚህ ስብስብ ውስጥ አባል የሆነችውን የኢትዮጵያን ድጋፍ ትሻለች። ለዚህም የጠቅላይ ሚኒስትር ናሬንድራ ሞዲ የአዲስ አበባ መገኘት ትልቅ ፋይዳ አለው። በመድረኩም ህንድና ኢትዮጵያ በጋራ መስራት ይጠበቅባቸዋል። ሌላኛው ደግሞ ሀገራት
ከጊዜ ወደ ጊዜ ተጽዕኖ እያደገ ከመጣው የደቡቡ የዓለም ክፍል ወይም ግሎባል ሳውዝ ሀገራት ጋር ያላቸውን ግንኙነት ማሳደግ ይፈልጋሉ። ህንድ በዚህ ረገድ ስትራቴጂ ነድፋ እየተንቀሳቀሰች ነው። ብሪክስን የያዘው ይህ የዓለም ክፍል ፍትሃዊ የዓለም ስርዓት፣ የቴክኖሎጂ ተደራሽነት፣ ሉዓላዊነት የሚከበርበት የዓለም ስርዓት እንዲኖር ይሻል። ሁለቱ ሀገራት የዚህ አካሄድ ደጋፊ እንደመሆናቸው በደቡብ ትብብር ውስጥ በጋራ መስራት ግድ ይላቸዋል። የጠቅላይ ሚኒስትሩ የኢትዮጵያ ጉብኝትም ይህንን እውን በማድረግ ረገድ ትልቅ ሚና ይኖረዋል ተብሎለታል። ናሬንድራ ሞዲን ጨምሮ የተለያዩ ሀገራት መሪዎች ወደ ኢትዮጵያ መጉረፋቸው የኢትዮጵያን የዲፕሎማሲ ስኬት የሚያረጋግጥ እንደሆነም ተነስቷል።